ሰላም እንደናችሁ ወደ ቻናሌ ቤተሰቦች ሁሉ ሰላም የሰላም ፈጣሪ ሰላሙን በእያላችሁበት ያብዛላችሁ። ፍቃዱ ተገኘ ነኝ። ቻናሉ ደግሞ የሰው ዓለም። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችንን አጠናክር፣ ቪዲዮውን ደግሞ ላይክ በማድረግ ብትጀምሩ ለበርካቶች እንዲደርስ ለማድረግ ይረዳናልና ላይክ ይደረግ። እንግዲህ ወዶቼ ለዛሬ ቆየት ካሉ ስራዎች አንድ እውነተኛ የወንጀል ታሪክ ይዤላችሁ መጥቻለሁ። ታሪኩ በ1981 ዓ.ም ከታተመው ስድስቱ ወንጀለኞች ከሚለው መጽሐፍ ላይ የኦፔራ አዳራሹ ግድያ የተሰኘውን አስገራሚ የወንጀል ምርመራ ታሪክ እንድታደምጡ ጋብዛለሁ። የታሪኩ ጸሐፊ ሌተናል ኮሎኔል ጌታቸው መኮንን ሐሰን ናቸው። ከጅማሬው እስከ ፍጻሜው እንድታደምጡት ጋበዝኩ። እነሆ ወደ ተረከው። መልካም ቆይታ። የኦፔራ አዳራሹ ግድያ ከሌተናል ኮሎኔል ጌታቸው መኮንን ሐሰን። ወቅቱ መጋቢት 12 1963 ከቀትር በኋላ ረፋዱ ላይ ነበር። በቪየና ከመላው አውሮፓ ወደር የለሽ ከሚባልበትና ከተሽቆጠቆጠው የቪየና ስቴት ኦፔራ አዳራሽ ከ10 ሰዓት በኋላ ታላቁ የመድረክ አዳራሽ ሙሉ ተመልካችን ለማስተናገድ ተከፈተ። የምሽቱ ትርኢት ዲ ዋልኩር ተብሎ የተሰየመውና በዋግነር የተዘጋጀው የሙዚቃ ድራማ ነበር። 11 ሰዓት ከ5 ደቂቃ ላይ የኦፔራው ተካፋይ ኮረዳዎችን ጸጉር የምትሰራው የ22 ዓመት ወጣት ጊርትሩድ ጋሊ በሴቶች መታጠቢያ ክፍል መደበኛ የቆነጃጀት ጸጉር ስራዋን ለማካሄድ ዘው ብላ ገባች። ክፍሉ ከቲያትር ቤቱ አዳራሽ ከላይኛው ፎቅ ራቅ ባለ አካባቢ ላይ የሚገኝ ከመሆኑም በላይ በዛው አካባቢም የሙዚቀኞችና የዳንኪራ ረጋጮች የመለማመጃና የማሰልጠኛ አዳራሾች ይገኛሉ። ዲ ዋልኩር ተብሎ የታወቀው ኦፔራ የጦፈ ዳንስ የሚጠይቅ ትርኢት ስላልሆነ የተለመደው የዳንኪረኞች ግርግር በዚያ ዕለት አልነበረም። በመሆኑም አካባቢው ጭር ብሎ ነበር። ያ ጸጥታ የተሞላበት አካባቢ በመድረኩ ከነበረው ግርግር ጋር ሲወዳደር ፈጽሞ የተገላቢጦሽ ነበር። ወይዘሪት ጋሊም በሚያስደነግጥና ልብ በሚሰልብ ትርኢት ከነበረችበት ክፍል ወደ መታጠቢያው ክፍል ማምራት ጀመረች። በዚያ ጉዞዋ አንድ እጅግ ልዩ የሆነ ክስተት በፊቷ ድንቅር አለ። በመታጠቢያው የጓዳ ክፍል ወለል ላይ የአንዲት እምቡጥ ልጃገረድ እርቃን አካል በደም ተበክሎ ተዘርሯል። ጸጉር ሰሪዋ ያየችውን ሁኔታ ለሥራ ባልደረባዋና ለተላላኪው በመንገሯ የኦፔራው አዳራሽ ሐኪም ተጠርተው በመምጣት የሕክምና ምርመራ ካካሄዱ በኋላ ታዳጊዋ ወጣት በደረሰባት የመወጋት አደጋ መሞቷን አረጋገጡ። በዚያ መልክ በአውስትሪያ ታሪክ ውስጥ ታይቶና ተሰምቶ የማይታወቅ አሰቃቂ ግድያ ደረሰ። የዚያም ሁኔታ በመላው ዓለም በመዛመቱ የአካባቢውንና የዓለምን ስሜት ቀሰቀሰ። አደጋ የደረሰባት ታዳጊ ወጣት ማንነት ሲመረመር ዳግማር ፋሪሄ ሆና ተገኘች። ፋሪሄ የባሌት ተማሪ ስትሆን ዕድሜዋም 10 ዓመት ነበር። የኦፔራው ባልደረባ ሆና ለ2 ዓመት አገልግላለች። ቀጠን ያለች የደስደስ የነበራት ረጅም ነጭ ጸጉር በጀርባዋ ተነሰነሰ የነበረችው ፋሪሄ ከእናቷና 16 ዓመት ዕድሜ ከነበራት ከእህቷ ከሲልቪያ ጋር ትኖር ነበር። እናትና አባቷ ሰራተኛ የነበሩ ሲሆን አባቷ ግን በሥራ ጸባይ የተነሳ የሚኖሩት ራቅ ብለው ነበር። ፋሪሄ በዛች አሰቃቂ ሰዓት በኋላ ጊዜ ከቤቷ በመነሳት የባሌት ዳንስ ወደምትደንስበት አዳራሽ ለመድረስ የፈለገችው ልትደርስበት ባልቻለችበት በ11 ሰዓት ላይ ነበር። በቪየና በተለይ ሙዚቃ በህብረተሰቡ ዘንድ እጅግ ተወዳጅ ብቻ ሳይሆን ከፍተኛውን ደረጃ የያዘ ስለነበር ተመልካች ቦታው ሳይያዝበት አዳራሹን ከአፍ እስከ ጢሙ የሞላውና ያጥለቀለቀው ገና የትርኢቱ ሰዓት ሳይደርስ ነበር። የዲ ዋልኩር ትርኢት መንፈስ የሚረብሽና ገዳያ ማልክትን የሚያሳይ ቢሆንም በአዳራሹ ውስጥ ትርኢቱን ለመመልከት ተመቻችቶ የተቀመጠው ሕዝብ ከመድረክ በስተጀርባ እውነተኛ ግድያ ተፈጽሞ በድኑም ያልተነሳና
ገዳዩም በአጣዳፊ ምርመራ ላይ እንደሚገኝ በፍጹም አልተገነዘበም። ኦፔራው እየተካሄደና ተመልካቹም በተመስጦ እየተከታተለ ሳለ ከመጋረጃው በስተጀርባ ደግሞ የጦፈ የፖሊስ የምርመራ ትርኢት መካሄድ ጀምሯል። በቅድሚያ ወንጀል በተፈጸመበት ቦታ የደረሰው ዶክተር ፍሬድሪክ ኩሶ ነበር። ኩሶ ቁመቱ ዘለግ ያለ ብራማ ጸጉር፣ ግርማ ሞገስ ያለው አቋም የነበረውና ዲፕሎማት ይመስላል። ሆኖም ከፕሮቶኮል ሥራ ይልቅ ወደ ተጨባጭ የምርመራ ውጤት የሚያተኩር በመሆኑ የቬና ስቴት የደህንነት ኃላፊና በተጨማሪም ታዋቂ መርማሪ ነበር። ከመካከለኛ የህብረተሰብ መደብ ቤተሰብ የተገኘው ኩሶ በ1917 በቬና ተወልዶ አንደኛና መለስተኛ ትምህርቱን እንዳጠናቀቀ በቬና ዩኒቨርሲቲ በመግባት የሕግና የመንግስት አስተዳደር ሳይንስ ተማሪ ሆኖ ነበር። በዚያም መሰረት የሕግ ዲግሪውን አግኝቷል። በአውስትሪያ ውስጥ የክብር መጠሪያውንም የፍርድ ቤት አማካሪ አድርጎት ነበር። ከሁለተኛው የዓለም ጦርነት በኋላ በሐምሌ 1943 በምክትል መቶ ልቅና ከሮሜል የአፍሪካ ጓድ ጋር በመሆን በሰሜን አፍሪካ አገልግሎት አበርክቷል። በዚያን ጊዜም ኩሶ በአሜሪካኖች ስር ምርኮኛ በመሆን በተለያዩ ካምፖች በኮንኮርዲያ፣ ካንሳስና ኢንዲያና ታስሯል። በኮንኮርዲያ ካምፕ በነበረበት ወቅት ኩሶ በአጠቃላይ የሕግና ፍትህ ስሜት ስላሳደሩበት የፌዴራል ቢሮ ምርመራ መዛግብትና መጽሔቶችን በሰፊው ማንበብ ያዘ። በዚያም ግንዛቤው በአንጎሉ ሳክሰን ባህላዊ የሕግና ፍርድ አመራር ሁኔታ በጣም ስለተመሰጠ በዚያ ጉዳይ አንዲት አጭር ምንባብ ጽፎ አቅርቧል። በትውስት አግኝቶ ያነባቸው ከነበሩት መጻሕፍት ያልተረጋጋ የፍርድ አሰጣጥ በአንግሎ አሜሪካን ሕግ በሚል ርዕስ ከቀረበ ጽሑፍ አንድን እስረኛ በሥራ እንዲጠመድ ማድረግ በጣም ከባድ ጸጋ ነው፣ ለፍትህና ለሕግ ሟች ለመሆን ዝግጁ ነበርኩ የሚለውን ሐረግ ያስታውሳል። ያቺው ጽሑፍ የኋላ ኋላ በቬና ዩኒቨርሲቲ ተቀባይነት በማግኘቷ በአሁኑ ጊዜ በዩኒቨርሲቲው ቤተ መጻሕፍት በመካከለኛው አውሮፓ በወንጀል ሥራዎች ምርመራ ከሚሰሩት ከፕሮፌሰር ዶክተር ሮናልድ ግራስበርገር የጠበብት ሥራዎች ጎን ተሰልፋለች። ኩሶ ወደ ቬና በ1946 እንደተመለሰ የአውራጃው ጠበቃ ለመሆን ምኞት ነበረው። የሆነ ሆኖ በቬና ስቴት ፍርድ ቤት ለአንድ ዓመት ያክል የወንጀልን ጉዳይ በመከታተል ከሰራ በኋላ ሌላ የተለየ ውሳኔ ላይ ደረሰ። ያም ውሳኔ የተያዘውን ወንጀለኛ ጉዳይ መደበኛ በሆነ መንገድ ከማየት ይልቅ ለተሰራው ወንጀል መፍትሄ ማስገኘት በይበልጥ የሚያስደስት በመሆኑ በዚሁ መቀጠል ነበር። ኩሶ ምኞቱን በማከታተል እንደገለጸው ገና ባልተደረሰባቸው ወንጀሎች ላይ በመነሳት በምርመራ ጠልቄ ለማወቅ የምፈልገው ለፖሊስ ግንባር ቀደም ለመሆን ስል ነው። ወንጀሉ በተፈጸመበት ቦታ በመገኘት አጥፊም ይሁን አይሁን ከሚመለከተው ማናቸውም ሰው ጋር መስራት በጣም ጓጓለሁ ብሏል። ኩሶ ሚስት ባገባበት ዓመት ማለትም በ1947 በአውስትሪያ የወንጀል ማዕከል በነበረው የቬና ስቴት ደህንነት ቢሮ የፖሊስ ኮሚሽነር በመሆን ተመደበ። ኩሶ በትኩስና በአፍ ላይ ሥራ ዘመኑ ከፈጸማቸው ተግባራት መካከል ሲያስታውስ ከባድ የወንጀል ሥራዎችን ያጣራውበትና ብዙም ውጤትና ድል ያላገኘውበት ጊዜም ነበር። ያለ ፍላጎቴ በ1955 በቬና የአንድ ትልቅ የፖሊሶች ምርመራ ኃላፊ አድርገውኝ ነበር። ነገር ግን በ1959 በነበረኝ ተሰጥኦ ወደ ነበርኩበት ወደ ደህንነት ቢሮ በኃላፊነት እንድመለስና እንድሰራ ተደረግኩ ይላል። ዶክተር ኩሶ ለዝቅተኝነት ያልተጋለጠ ነበር። ኩሶ ቀደም ሲል በተገለጸው ዝንባሌና ችሎታ በመነሳሳት አንድ ከባድ ወንጀል በሚያስተናግድ ቅርንጫፍ የምርመራ ቢሮ በመሆኑ ነገሮችን ሁሉ ሊያዳፍናቸው ችሏል። ያም ሆኖ ግን በቬና ስቴት የኦፔራ አዳራሽ በዳግማር ፋሪህ ላይ የተፈጸመውን የግድያ ወንጀል ያክል አሰቃቂና ተወዳዳሪ የሆነ ወንጀል አልገጠመውም። ኩሶ ስለዚያ አሰቃቂ የታዳጊ ወጣት ግድያ ጉዳይ ሲናገር በመጀመሪያ የወንጀል የተፈጸመው የአውስትሪያ በጣም ትላልቅ ኪነታዊ ስራዎች በሚካሄዱበት ማዕከል ውስጥ ነው። ቀጥሎም ወንጀል የተፈጸመባት ልጃገረድ ከመሆኗም በላይ ገና የ10 ዓመት ታዳጊ ወጣት ናት። ከዚህ ሁሉም በላይ በግድያው ጊዜ በወጣቷ ላይ የተፈጸመው ጭፍጨፋ የሚዘገንን በመሆኑ እንደ እሳት ነው ያቃጠለኝ። በተጨማሪም የወንጀሉ አፈጻጸም ሁኔታ በመላው የአውስትሪያ ሕዝብ ዘንድ ልዩና ከፍተኛ ሐዘን ፈጥሯል። ይህ ደግሞ የመጨረሻና
የማያዳግም ነው ለማለት አይቻልም። የቬና የወንጀል ምርመራ ፖሊስ ዳግም ይህንን ወንጀል ፈልቅቆ ማግኘት ታላቅ ክብርና ዝና ሊያሰጠው ይችላል ብሏል። ከዚያ ጥንታዊ መልክ የያዘ ወንጀል ጋር የወቅቱ የፖሊስ መርማሪዎች ፊት ለፊት ተፋጠጡ። ዶክተር ኩሶ የታዳጊ ሕፃኗን በደም የመበከልና በአሰቃቂ ሁኔታ የመወጋት ሁኔታ ሲገልጽ ገዳዩ የሰው ልጅ አይምሮ ያልያዘ ከእንስሳ የተሻለ ኃላፊነት የማይሰማው አረመኔ መሆን አለበት ብሏል። የልጅቷ በደን አካል በጀርባው ተዘርሮ እግሯ ወደ ላይ ተዘርግቷል። ግራ እጇ ወደ ውጭ ተዘርሯል። በግራ እጇ ቢጫ ብረት ማሰሪያ ያላት ሰዓት አድርጋለች። ሰዓቷ ግን እንደ ራሷ በደን አልሆነችም፣ ትሰራ ነበር። የቀኝ እጇ ከግራ እጇ ጋር ተቆላልፏል። ከደረቷ በላይ በሚያንጸባርቁ ደማቅ ሰማያዊ ቁልፎች ያሸበረቀ ሸሚዝና ቀይ ቀለም ያለው ውስጥ ልብስ ለብሳ ነበር። ሁለቱም ወደ ላይ ተጎትተው በደም ተለውሰዋል። ከወገቧ በታች ለብሳ የነበረቻቸው ነጭ ሙታንታ፣ ጥቁር የሚገተር የውስጥ ልብስ፣ የፈካ ቡናማ መታጠቂያ፣ አመዳም የእግር ሹራብ ስለወለቁ እርቃኗን ነበረች። ሌሎች የማላበሻ ልብሶችና ባርኔጣ ከሰውነቷ በስተጎን በኩል ተጥሎ ነበር። ቡናማ የአንገት ፈር ያለው ግራጫ የዝናብ ልብስ በማንጠልጠያው ላይ ተንጠልጥሏል። በኮቱ ኪስ ውስጥ የከተማ አውቶቡስ ትኬትና አንድ ቁልፍ ተገኘ። ከላስቲክ ከተሰራው የእጅ ቦርሳዋ ውስጥ ለስላሳ ብስኩት በእጅ ጓንቴዎቿ ተገኙ። አነስተኛዋ የመተላለፊያ ቦታ በደም ተጥለቅልቃለች። በአንድ ጎን በተደረደሩት የቤት ማሞቂያዎችም ጥቁር የረጋ ደም ተቋጥሯል። በአቅራቢያው በተገኘው አግዳሚ ወንበር ባለው ግድግዳ 5 የደም ምልክቶች ይታዩበታል። በውስጥ መሸንጎሪያው ከመብራት ማብሪያው ቀጥሎ ባለው ግድግዳ ላይ የደም ጥርጊያ ሲገኝ ከሬሳው በታች ደግሞ የደም ግግር ይታያል። በግራ በኩል ባለው ታዳጊ ወጣት ደረት ላይ 17 ጊዜ ከልቧ አልፎ ተወግቷል። ከነዚያ ውጊያዎች መካከል 13ቱ ልቧንና የግራ ሳምባዋን ነክቷል። የውጊያዎቹ አቀማመጥ በጣም የተቀራረቡ ነበሩ። ገዳዩ በሚወጋበት ጊዜ እስከታች ዘልቆ ስላስገባ የወጋበትን መሳሪያ እንደማያወጣው ለማወቅ የሚያስችሉ ብዙ ምልክቶች ሲኖሩ ከነዚያም መካከል ከ17ቱ ውጊያዎች 10ሩ የልጅቷን ጀርባ በስተው ልብሷን ቀደው መውጣታቸው በቂ ማረጋገጫ ሆነዋል። 7ቱ ደግሞ የባሰውን የልጅቷን ሰውነት አልፈው ወለሉን በስተውታል። ከሬሳ ምርመራው ውጤት ለማረጋገጥ እንደተቻለው 17ቱም አሰቃቂ የመወጋት መጥፎ ዕጣ ስትቀበል በሕይወቷ ነበረች። በግራ ሰውነቷን በኩል 5 ጊዜ በቢላዋ ተቆራጣለች። ስለቱ የራስ ቅሏን፣ ፊቷንና አንጎሏን ነክቷል። የአምስቱ በቢላዋ የመቆራረጥ ሁኔታ ምናልባት ልጅቷ ከሞተች በኋላ የተፈጸመ ይመስላል። በብልቷ አካባቢ 11 ቦታ ተወግታለች። ሁለቱም ሆዷ ላይ ሲሆን አንዱ ግን የሽንት ቧንቧን ከፍቶታል። ከዚያ ሁሉና በተለይም ከግንባሯና ከማዕፀኗ አካባቢ ከተገኘው የውጊያ ምልክት ለመገመት እንደተቻለው መሳሪያው ረጅምና በጣም ስለት ያለው የአደም ቢላዋ እንደነበር አላጠራጠረም። ፋሪሃ ላይ የግዳጅ ፍትወተ ሥጋ ያልተፈጸመና በዚያም በኩል ያልተጎሳቆለች መሆኑ ታውቋል። በሌላ በኩል ደግሞ በቬና ዩኒቨርሲቲ የሕግ ሕክምና ተቋም በተካሄደው የሬሳ ምርመራ ደሙ በብዛት የፈሰሰው ከደረቷ አካባቢ ላይ በብዛት በቢላዋ በመሸቅሸቋ መሆኑን አመልክቷል። አደገኛው ቁስልና ለህልፈተ ሞት ያበቃት ግን የመታነቋና በከባድ ኃይል ፊቷ ላይና ራሷ ላይ የደረሰው ድብደባ ነበር። የዚያ ሁሉ ሁኔታ የሚያረጋግጠው ነገር ቢኖር ገዳዩ የአእምሮ መታወክ ሊኖረው የሚችል መሆኑ ነበር። ለመሆኑ ገዳዩን እንዴት ማግኘት ይቻላል? በወንጀለኞች አደና ሥራ ይህ ጥያቄ በጣም አሰልቺና ከባድ ነበር። ኩሶ የጉዳዩን አንገብጋቢነትና አሳሳቢነት ከመጠን በላይ ተረድቶታል። ያው ያልታወቀ ወንጀለኛ ከሕግ ተፈጥሮ ውጪ ጭካኔ በተሞላበት ሁኔታ የደም ማፍሰስ ጥሙን ካረካ በኋላ እንደ ጤነኛ ሰው ከሕዝብ ጋር ተቀላቅሎና
ሰላማዊ ሰው መስሎ መሄድም እንደሚችል ተገንዝቧል። የዚያን መሰል ወንጀል ፈጻሚዎች በሌላ በኩል ደግሞ በግድያው ጥም ከረኩ በኋላ ጉልህ የቅሬታ ስሜቶች ወይንም ጉራ የመንፋት ስሜት እንደሚታይባቸው ታውቋል። የቅጥር ገዳይ ከሆነ ግን አብዛኛውን ጊዜ ውስጥ ለውስጥ ሊደረስበትና ሊጋለጥ ይችላል። በአንጻሩ ደግሞ ከሕግ ተፈጥሮ ውጪ ወንጀል ፈጻሚዎች ወይም ንክ ወንጀለኞች በአብዛኛው ጊዜ በቀላሉ ሊታወቅ የሚችል አጥጋቢ ምክንያት የላቸውም። ኩሶ ከወንጀል ፈጻሚው አድራጎት በመነሳት የተመዘገቡትን ጉዳዮች በማቀናጀት የምርመራውን እርምጃ ጀመረ። ሌላው ቀርቶ በፍጥነት የኩሶ የደህንነት ቢሮና የሕግ ሕክምና ተቋም ጠበብት ከመድረኩ በስተጀርባ የምርመራ ጣቢያዎችን አቋቋሙ። ነፍሰ ገዳዩ ምንም አይነት አሻራ በቦታው አልተወም። ነገር ግን አንዳንድ አስደናቂ የሆኑ ረቂቅ ምልክቶችንና ማስረጃዎችን በማያያዝ ሰበሰቡ። እኛም ወደ በስተኋላ ጠቅመዋቸዋል። በወለሉ ላይ የጎማ ዱካ የሚመስል ነገር ተገኘ። ያው ተመሳሳይ ምልክትም በመታጠቢያው ክፍልም ታየ። የደሙ ምልክት በሁለቱ ታጣፊ በር ላይና በዋናው የኦፔራ አዳራሹ ወለል ላይ እንዲሁም ወደ ካርን ጎዳና ወደሚያወጣው በመስታወት የተሰራ በር ላይ ተገኘ። ተጨማሪ መረጃ ሊገኝ ይችል ዘንድም ኩሶ በአንድ የደህንነት ቡድን የኦፔራ አዳራሹን በሙሉ በውሾች አስዳሰሰ። አሰሳው አንድ ቀን ሙሉ ቢፈጅም የተገኘ ውጤት ግን አልነበረም። የኦፔራ አዳራሹ መውጫዎች በጥበቃ ስር ዋሉ። በኦፔራው አዳራሽ ምርመራው በመጧጧፍ ላይ እንዳለ በቬና ለሚገኙት የፖሊስ ጣቢያዎችና ለሁሉም በአውስትሪያ የነፍስ ግድያ መቆጣጠሪያ ቢሮዎች መልእክቶችና ቴሌግራሞች ይጎርፉ ጀመር። ግድያው በተፈጸመበት ሌሊት የሟቻቻ የምትሆን ሱዛን ፌቼትምባው የምትባል ሌላ የ11 ዓመት ዕድሜ ያላት የባሌት ተማሪ ተጠይቃ ነበር። እሷም ከኦፔራው አዳራሽ የላይኛው ፎቅ በ10 ሰዓት ከሩብ እንደወጣች በመስኮቱ በኩል በተሰራው በር አንድ ሰው ማየቷንና ሰላምታ እንደሰጠችውም አስታወሰች። ሰውየው ወደ እርሷ እያዘገመ በመምጣት ሰላምታዋን መልሶላታል። ከእርሷም ጋር ደረጃዎቹን አብረው ወርደዋል። አቋርጣም ስታልፍ በደንብ ተመልክታው ነበር። በመሆኑም ሰውየው የተደናገጠ ይመስል እንደነበር አረጋገጠች። ከዚያም ያንኑ ሰው እንደገና ወደ ላይ ተመልሶ ሲወጣ አይተዋለች። ስለ ሰውየው ስትገልጽም ቁመቱ 1.72 በጣም ጥቁርና ወደ ኋላ የተበጠረ የሚያንጸባርቅ ጸጉር ያለው፣ ፊቱ የእንቁላል ቅርጽ፣ አንዳንድ ምልክቶች በፊቱ ላይ ያሉበት መሆኑን ተናግራለች። ግራጫ ልብስ መልበሱንና አንድ ጥቁር የእጅ ቦርሳ በእጁ ማንጠልጠሉንም አልረሳችም። ያው ሰው የቢሮ ሰራተኛም መስሏት ነበር። በተደጋጋሚም በርካታ ሰዎች ግድያው በተፈጸመበት ሰዓት አካባቢ በካርነት ጎዳና መውጫ በኩል አንድ ሰው ሲወጣ ማየታቸውን ለፖሊሶች አሳውቀዋል። ስለ ሰውየውም ከተሰጡት መገለጫዎች ሁሉ ደላላው ሉድዊግ ኮቫክስ ያቀረበው ሪፖርት የተሻለ ሆኖ ተገኝቷል። እርሱም እንደተናገረው በዚያው ዕለት 11 ሰዓት ተኩል ገደማ በትክክል ሰዓቱን መናገር ባይችልም በኦፔራው አዳራሽ በስተጀርባ በማሽከርከር ላይ እንዳለ አንድ ወጣት ሰው እንደ እብድ መንገዱን ለማቋረጥ ይበር እንደነበርና ሰውየውም አጭር፣ ቀጭን፣ ሙሉ ልብስ የለበሰና ካፖርት ያልደረበ ያጉረጠረጡ አይኖች ያሉት ነው የትራፊኩን ትርምስ ሁኔታ ለመቆጣጠር ካለመቻሉ የተነሳ ከአንዲት ታክሲ ጋር ሊላተም ሲል ለጥቂት እንደተረፈ አረጋግጧል። ኩሶና ረዳት መርማሪዎቹም የወጣቷን የመጨረሻ እንቅስቃሴ ለማቀናጀት ጥረት አደረጉ። በሟች ኮት ኪስ ውስጥ የተገኘው የ6 ቁጥር አውቶቡስ ትኬት በ10 ሰዓት ከሩብ ተሳፍራ መሄዷንና በግምት 10 ሰዓት ከ31 ደቂቃ በካርን ጎዳና መግቢያ ልትደርስ እንደምትችል ተገምቷል። የኩሶ የደህንነት ቢሮ እኩያዋ የሆነችዋም ልጅ የሟችን እንቅስቃሴ እንድታካሄድ በማድረግ ድርጊቱንም ቀርጸውታል። በዚያም ካደረጉት ጥልቅ ምርመራ ፋሪሄ ገዳይዋን በ10 ሰዓት ከ38 ደቂቃ አካባቢ ማግኘት አለባት ከሚል ግምት ላይ ደረሱ። የኮቷ በማንጠልጠያው ላይ መገኘት፣ የልብሶቿ ዚፕ ላይ መጎዳትና ያለመቀደዱ የእጅ ቦርሳዋ በአካባቢው ከነበረው አግዳሚ ወንበር ላይ መገኘት ልብሶቿን ስታውልቅ በተጽዕኖ እንዳልነበረና በፍላጎቷ እንዳወለቀች ለመገመት ቻሉ። በዚያም መሰረት ሟች ከተጨፈጨፈችበት ክፍል ውስጥ ምናልባት ገዳይዋን ተከትላ ገብታ ይሆናል የሚልም ግምት ተነሳ።
በመጨረሻም ገዳይ ግድያ የተፈጸመበትን አካባቢ ጠንቅቆ ሊያውቀው እንደሚችል ኩሶ ገምቷል። በዚያም መሰረት ገዳይ የኦፔራው ኩባንያ ባልደረባ ወይንም የውጭ ሰው ሆኖ ስለ ኦፔራው የውስጥ ድርጅትና ሁኔታ ጠንቅቆ ሊያውቅ የሚችል መሆን አለበት ተባለ። በሌላም በኩል ከጥያቄ ብዛት ሊደረስበት እንደቻለው የመግቢያና የመውጫ በሮች በቂ ቁጥጥር ስለማይደረግባቸው ሰዎች በቀጥታ ወደ ውስጥ ለመግባት የማያዳግታቸው መሆኑ ታወቀ። እንዳጋጣሚም በወቅቱ በኦፔራው አዳራሽ የቡድን ጉብኝት ተደርጎ ነበር። ቡድኑ በአንደኛው መግቢያ በኩል ጉብኝቱን በመጀመር ጉዞውን ወደ ላይኛው ፎቅ በማድረግ ሁለተኛ ደረጃ ላይ ከደረሰ በኋላ ግድያ የተፈጸመበትን ቦታ በማለፍ በአካባቢው ያሉትን ክፍሎች ጎብኝቶ በመጨረሻ በካርን ጎዳና መውጫ በኩል በማምራት ጉብኝቱን ሲያጠቃልል ምንም ችግር ያላጋጠመው መሆኑ ተገለጸ። ስለዚህ እንደዚህ የመሳሰለ የውጭ ሰዎችን የሚጋብዝ ሁኔታ ስለነበር ጥርጣሬው በኦፔራ ሰራተኞች ላይ ብቻ መሆን እንደሌለበት ማስጠንቀቂያ ተገኘ። የኦፔራው አዳራሽ ሰራተኞች በበኩላቸው እንዳመለከቱት ቀደም ተብሎ ለፖሊስ ሪፖርት ያላደረጉት ሁኔታ ቢኖር ወንዶች ከጓደኞቻቸው እየተነጠሉ ሴቶች ተዋናይንን ሰርቆ ለማየት በመታጠቢያው በመጸዳጃውና በየመልበሻ ክፍሎቻቸው ውስጥ ብቅ ጥልቅ ይሉ የነበረው ነው። የስቴት ኦፔራው አዳራሽ ሰራተኛ ብዛት 1900 ሲሆን ኩሶና የሥራ ባልደረቦቹ ሰራተኞቹን አንድ በአንድ በማግኘት ምርመራቸውን አካሂደዋል። ሰራተኞቹን ለመመርመር በማደራጀት ረገድ የተጠቀሙበትም ስልት በቅድሚያ ዘፋኞቹን፣ መዘምራኑን፣ ባሌት ተጫዋቾቹን፣ ዳንኪራ ረጋጮቹን፣ ሙዚቀኞችን፣ ቀጥሎ ቴክኒክ እርዳታ ሰጪ ሰራተኞችን፣ የመድረክ ዝግጅት የሚያከናውኑትን፣ አልባሾቹን፣ የቁንጅና ሳሎን ሰራተኞችን፣ የፊት ገጽ ውበት አሽሞንሟኞችን፣ ጠበብትን፣ ተራ ሰራተኞችንና ትኬት ቆራጮችን በመጨረሻም የአስተዳደር ክፍል ሰራተኞችን የሚያጠቃልል ነበር። የኦፔራው አዳራሽ እድሳት ሲደረግለትም ተሳታፊ የነበሩት ተመርምረዋል። ግድያው በተካሄደበት ወቅት በሆነ ጉዳይ በአካባቢው ተሳታፊ የነበሩ የሌላ ድርጅት ሰራተኞችም ከምርመራ ውስጥ እንዲካተቱ ተደርጎ ተጠይቀዋል። በሌላ በኩል ደግሞ ምርመራው በጾታ የተለየ ልክፍት ወይም በሽታ ያለባቸው ሰዎች ማለትም የሴት አፋኞችን፣ ሌሎችን በሰው ስቃይ የሚደሰቱ የአእምሮ በሽተኞችን፣ በቁመና ዘራፊዎችን፣ አዚመኞችን ከአካባቢው በማፈላለግ ልዩ ምርመራም አድርገዋል። ሌላ የማጣራት ዘመቻ የተካሄደው ደግሞ ከእብዶች ሆስፒታልና ከአንጎል መታወክ ያለባቸው ሰዎች ከሚያስተናግዱ ተቋማት በቅርብ የለቀቋቸው ወይም አጥርጥሰው ያመለጧቸው እንዳሉ በማጠያየቅና በመፈለግም ነበር። ከዚያም በዓለም አቀፍ የፖሊስ ድርጅት ኢንተርፖል በኩል በውጭ አገርም ክትትል እንዲደረግ የተገኘው መረጃ ተላልፏል። በደረቁ ልብስ የሚያጥቡ ድርጅቶች ማለትም ላውንደሪዎች በደም የተበከለ ልብስ በቅርቡ አጥበው እንደሆነም ተጠየቁ። ብረት ቀጥቃጮችም በሕፃኗ ሰውነት የተሰገሰገውን ቢላዋ ቅርጽና ቁመት ከቁስሉ ጥልቀትና ስፋት አኳያ እንዲገምቱ ተጠየቁ። ከሕዝቡም የሚቀርቡት ጥቆማዎች እንዲመረመሩ ተደረገ። ሁሉም ሲሰባሰብ ኩሶና ተከታዮቹ 14000 ተጠያቂዎችን በዚያ ጉዳይ ላይ ብቻ በቁጥጥራቸው ስር አድርገዋል። ያን መሰሉ ከባድ የምርመራ ሥራ በሚከናወንበት ወቅት ሩዶልፍ ሮትማየር የሚባል አንድ የኢንስፔክተሮች ኃላፊ አረፈ። በአሟሟቱ ረገድ እንደሚባለው ከሆነ በጉዳዩ አሳሳቢነት በተፈጠረው የሥራ ውጥረት የደም ብዛቱ ስለተነሳበት ነው የሚል ግምት ነበር። በእርግጥ ህመሙ ሲነሳበት አንዳንድ ምርመራዎችን እንዲያቋርጥ ሲጠየቅ አሻፈረኝ ብሏል። ያ ሁሉ ሆኖ ግን የሟች ወጣት ጉዳይ ህልሙ ነው ቀረ። የኩሶ የደህንነት ቢሮ የስነ ልቦናና የነፍስ ግድያ ጉዳዮች ጠበብት ከገዳዩ ድርጊት በመነሳት የገዳዩን ጠባይ ሊያውቁበት የሚችሉበትን ዘዴ እንዲያብራሩላቸው ምክር ከመጠየቅም አልተቆጠቡም። የቬና የአንድ አእምሮ በሽታ ተቋም ኃላፊ ከሆኑት ከፕሮፌሰር ዶክተር ሄርበርት ሬስነርና የአእምሮ በሽታ ክሊኒክ ዩኒቨርሲቲ ሊቀመንበር ከፕሮፌሰር ዶክተር ሃንሶፍ ጋር በመገናኘት በስነ ልቦና አመለካከት የገዳዩን የግል ጠባይና ሁኔታ በዝርዝር ለማግኘት ተሞክሯል። በተጨማሪ ከሁለቱም ተቋማት በዚያ ጥርጣሬ ስር ሊወድቁ ይችላሉ የተባሉ በሽተኞችን ዝርዝር ሰበሰቡ። ኩሶ ከቬና ዩኒቨርሲቲ የወንጀል ምርመራ ተቋም ሊቀመንበር ከሆኑት
ፕሮፌሰር ዶክተር ግራስበርግ ጋር በርከት ያሉ የሐሳብ ልውውጦችን አድርገዋል። ፕሮፌሰር ግራስበርግ አስተያየታቸውን ሲገልጹ የአእምሮ ውከት ያለበትን ነፍሰ ገዳይ ለማደን የሚደረገው ጥረት በወንጀል ምርመራ ተግባር በጣም ከባድና ተስፋ አስቆራጭ መሆኑን አረጋግጣለሁ ብለው ነበር። ያን ጠንካራ አቋማቸውን በሚያረጋግጡበት ወቅት በጀርመን 3 ቦታዎች የተከሰቱ ታዋቂ ድርጊቶችን ጠቅሰዋል። ግራስበርግ እንደሚዘረዝሩት እነኚህ ጉደኞች ከመታሰራቸው በፊት በርከት ያሉ ግድያዎችን የመፈጸም ባህሪ ነበራቸው ብለዋል። ሊያዙ ስለሚችሉበት ሁኔታም ሲናገሩ የዚህ መሰሉ ልክፍተኞች ሊያዙ የሚችሉበትን በድንገትና በአጋጣሚ ብቻ መሆኑን አረጋግጠዋል። የነኩሶ የደህንነት ቢሮ በዚህ ሐሳብ ትንሽ ተስፋ መቁረጡ አልቀረም። ሆኖም ወንጀለኛው ሌላ ተመሳሳይ ጉድ የሚፈጽም መሆንና አለመሆኑን በልዩ ትኩረት ይጠባበቁ ጀመር። በሌላ በኩል ደግሞ ገዳዩ የሄደበት መንገድ ጫፍ ቢገኝም ቀጥሎ የነበረው እርምጃ አሸዋ ውስጥ የገባ ዱካ ይመስል ጠፋ። እስከ መጨረሻ የተገኙትም መረጃዎች ቆራጥ ውሳኔ የሚያስወስዱ ሆነው አልተገኙም። ምንም እንኳን መርማሪዎቹ በምርመራቸው ላይ ተስፋ ባይቆርጡም ግራስበርግ ባቀረቡት አስተያየት እውነተኝነት አልተጠራጠሩም። በዚያም ሁኔታ የስቴት ኦፔራ ልጃገረድ ገዳይ እንደገና ሌላ ወንጀል ካልፈጸመ በስተቀር የሚደረስበት አይመስልም ነበር። ያም ለኩሶና ለጓደኞቹ ጥሩ ዕድል አልነበረም። ያም ሆነ ብዙም ሳይቆዩ ሌላ ተመሳሳይ ሁኔታ ተፈጠረ። ሰኔ 17 1963 በግምት ከምሽቱ 12 ሰዓት ላይ ዋልትራውት ብሩነር የምትባል የ26 ዓመት ተማሪ ከጓደኛዋ ሊሲሎት ፍሬሙት ጋር በቬና ግራበን በሚገኘው አንድ ሲኒማ ቤት ይሄዳሉ። ሁለቱ ወደ ጨለማው የሲኒማ ቤት ሲገቡ ወይዘሪት ብሩነር አንድ ሰው ባጠገቧ ሲያልፍ መቀመጫዋ ላይ አንድ ከባድ ምት ተሰማት። በጨለማው የሲኒማ ተመልካቾችን ስታስተናግድ የነበረችውም ሰውየው ልጅቷን የገፋት በድንገት ሳያስብ መስሏት ነበር። ኋላ ግን ስራዬ ብሎ የፈጸመው መሆኑን በመረዳቷ ለመያዝ ብታሳድደውም አመለጣት። ልጅቷም ከጓደኛዋ ቦታ ከያዙ በኋላ ልብሷ በሙሉ በደም መበከሉን አስተዋለች። በዚያም የድንገተኛ አደጋ አምቡላንስ ተጠርቶ ሲታይ 1.5 ሳንቲሜትር ጥልቀት ያለው ቁስል በልጅቷ ታፋ ላይ ተገኘ። ተጎጂዋ ድርጊት ፈጻሚው ቁመቱ ሜትር ከ75 ሊሆን የሚችልበት መሆኑን ተናገረች። የሲኒማ ቤቱ አስተናጋጅ ደግሞ ሰውየው ሜትር ከ65 ቁመት እንዳለው ደልዳላና ጥቁር የሚያንጸባርቅ ጸጉር ያለው መሆኑን ገልጻለች። የለበሰውን ልብስ በሚመለከትም ስትገልጽ ጥቁር ጃኬትና ጥቁር ሱሪ እንደነበር አስተዋለች። ወቅቱ በአውስትሪያ የበጋ ጊዜ ስለነበር ካለባበሱ የቬና ከተማ ወሮበሎች አይነት እንደሆነ ገልጻለች። ነሐሴ 30 1963 ከሰዓት በኋላ በ9 ሰዓት ከ40 ደቂቃ ኢላ ቨርጂኒያ ሼፎ በመባል የምትታወቅ የ20 ዓመት ዕድሜ ያላት በቬና ለረፍት የመጣች የአሜሪካ ተማሪ የቅዱስ አውግስቲንያን ቤተክርስቲያን ለመጎብኘት ወደ አውግስትነር መንገድ አመራች። በሳሊስበርግ ወደ ቬና መታ የነበረችው ከአንድ ቀን በፊት ሲሆን የምትኖረውም ከአንድ በኃላፊነት ከሚያስተናግዳት የወጣቶች መዝናኛ ሆቴል ውስጥ ነበር። ከአንድ መጸለያ በስተጀርባ ቁጭ ብላ ሳለ አንድ ሰው ከቤተ መቅደሱ አካባቢ ወደ እርሷ ሲመጣ ታያለች። ወዲያው እሷ ጋር ደርሶ ጡቷን በመጨበጥ ቀኝ ዓይኗ ላይ በአንድ ነገር ሲወጋት መነጽሯ መሬት ላይ ወደቀ። ከመሬት መነጽሯን አንስቶ ከወረወረባት በኋላም ወደ መውጫው በረረ። የተደናገጠችውም ወጣት ወደ ቤተክርስቲያኑ ውስጥ ሸሸች። ከዚያም እንደገና ተመልሶ ከመጣ በኋላ አፈፍ አድርጎ ይዞ አንድ ቃል ሳያናግራት በተደጋጋሚ በቢላዋ ወግቷት ተሰወረ። ወጣቷም ባሰማችው ጩኸት የቱሪስቶች አስጎብኚው ያዕቆብ ቭላንድትና አንዲት ሴት ለእርዳታ ሩጠው ደረሱ። ሴትዮዋ የቆሰለችውን ልጅ ተመልክተው ፖሊስ ፍለጋ ወደ ውጭ ሲሮጡ አጥቂው አሁንም አመለጠ። ወይዘሪቷ ወደ ቁጥር 1 የድንገተኛ ሕክምና ጣቢያ ተወሰደች። ኩሶም ሁኔታውን በአስቸኳይ እንዲያውቀው ተደረገ። በኩሶም የደህንነት ቢሮ ጥያቄ በቬና ዩኒቨርሲቲ የወንጀል ሕክምና ተቋም ሊቀመንበር የሆኑት ፕሮፌሰር ዶክተር ሊዮናርዶ ብሪያቴኔከር በአስቸኳይ ወደ ድንገተኛ ክፍሉ መጥተው የተወጋችውን ወጣት እንዳያዋት ተደረገ።
ሐኪሙ ከመድረሳቸው በፊት ተገቢው የፍጥነት እርምጃ ሁሉ ተወስዷል። በምርመራውም የደረሰው አደጋ በጣም ከባድ መሆኑ ተደረሰበት። ከቀኝ ዓይኗ ላይ ክፉኛ ተመታ ነበር። የቀኝ ጆሮዋ በረጅሙ ተቆርጧል። በቀኝ ማጅራቷ አጥንት ላይ ተወግታለች። በግራ ደረቷ ላይም እንዲሁ ተወግታለች። 2 ጊዜ ጀርባዋ ላይ የተወጋች ሲሆን አንደኛው ውግ ለትንሽ ልቧ አንስቶታል። አሁንም ይህን አደጋ የፈጸመውን ለመያዝ ሩጫ ተጀመረ። ወጣቷ አጥቂዋን እንደገለጸችው ዕድሜው ከ28 እስከ 30፣ ቁመቱ ሜትር ከ75፣ በወታደር ቁርጥ ጸጉሩን የተስተካከለና ወደ ኋላ የተበጠረ የፊቱም ቆዳ በፀሐይ የበሰለ የሚመስል መሆኑን ተናገረች። ይህ ሁሉ ሲሆን በፖሊስ በኩል የሚደረገው ምርመራ አላቋረጠም። ሆኖም አሁንም ሌላ ተመሳሳይ አደጋ በአንዲት ሴት ላይ ተፈጸመ። ሐምሌ 2 1963 ጥቃቶች እየተቀራረቡ መምጣት ጀመሩ። ወይዘሮ ማሪያ ብራነር የምትባል የ42 ዓመት ዕድሜ ያላት አሻሻጭ በፕራተር ጎዳና የትንባው ማስታወቂያ ሳጥን ከዘረጋች በኋላ ከምሽቱ 1 ሰዓት ላይ ወደ መኖሪያ ቤቷ በጊዜ ለመግባት እያዘገመች ሳለ በቬና መናፈሻ በጣም ደስ በሚል አረንጓዴ ክልል መንፈሷን ለማረጋጋትና ለማደስ አረፋለች። ከመናፈሻው የተቀመጠችው ቢበዛ ለ45 ደቂቃዎች ነበር። ሳታስበው በአንገቷ በኩል አንድ ምት ይሰማታል። በጨለማ ውስጥ አንድ ነገር የመታት መሰላት። ከዚያ በኋላ ትንሽ ቆይታ ወደ መናፈሻው መውጫ ትራመድ ጀመር። ተቀምጣ ከነበረችበት አግዳሚ ወንበር አጠገብ የተቀመጡት ሴት በእርሷ በኩል ስታልፍ አስቁመው እየደማች መሆኑን ነገሯት። ሴትዮዋ 73 ዓመት ዕድሜ የነበራቸው ወይዘሮ ሮስቱርፎክ የተባሉ ሲሆኑ ሰውየውን ከቦታው ብዙ ሳይርቅ እንዳዩትና ወደ ሂቡርካስ እንዳመራ ጠቁመዋል። ወይዘሮ ብራነርም መወጋቷን ያወቀችው ሴትዮዋ ከነገሯት በኋላ ነበር። ከዚያም ወደ ከተማው አጠቃላይ ሆስፒታል ተወሰደች። የቁስሉ ጥልቀት 18 ሴንቲሜትር ለመሆኑና ከአንገቷ ቀኝ በኩል አልፎ ሳምባዋን መንካቱን ዶክተሮች አረጋገጡ። ከመናፈሻው ሲወጣ የታየው ሰውም ምልክቶች ሲተነተኑ የ25 ዓመት አካባቢ ዕድሜ የነበረው በግምት ቁመቱ ሜትር ከ72 የሆነ ቀጭን ወደ ኋላ የተበጠረ ጸጉር የነበረው የለበሰው ደማቅ ሙሉ ልብስ አረንጓዴ ሸሚዝ ከደብዛዛ ከረባት ጋር ነበር። ኩሶ አደጋው መድረሱን እንደሰማ ተከታታዮችን ወደ ቦታው በመኪናው በመውሰድ አካባቢውን አስፈተሸ። ሆኖም አሁንም ስውር የሆነው የቢላዋ ገዳይ ደብዛው ጠፋ። በእነዚህ ሁኔታዎች ከተማው በአስፈሪና አስደንጋጭ ወሬ ተፈታ። ከዚያ ቀጥሎ ወጊው ሌላውን ሰው የሚቆራርጠው ማንንና የት ነው የሚለው ስጋት አነጋጋሪ ሆነ። በተለይ ሴቶች በአስጨናቂ ስጋት ተዋጡ። በመንገድ የሚራመዱት ተጠንቅቀው ሆነ። ጸጉረ ልውጥ ሰው ከጎናቸው ሲያልፍ አተኩረው መመልከት ሁሉ ጀመሩ። የደህንነቱ ኃላፊ ኩሶ በበኩሉ በመናፈሻዎች ያለው ጥበቃ በአይነ ቁራኛ ጭምር እንዲጠናከር አዘዘ። በጾታቸው የተለየ ሁኔታ በሚያሳዩት ላይም የጀመረውን ምርመራ በፍጥነት ማጠናከር ያዘ። አሁንም በነጻ በከተማው ገዳዩ ይዋልል ጀመር። ሆኖም ልክ ኩሶ እንደጠበቀው ገዳዩ በራሱ ግድያ ይተላለፋል። የገዳዩ የድብብቆሽ ጉድ ሊጋለጥ የቻለው በአንዲት በጣም ተጠራጣሪ አሮጊት ሴትዮ ነበር። ሐምሌ 6 1963 በግምት 10 ሰዓት ከ50 ደቂቃ ላይ በጥሮታ የተገለሉ የ64 ዓመት ዕድሜ የነበራቸው ወይዘሮ ኤማሌህ በቤታቸው አጠገብ እንደደረሱ ወደ ቤታቸው የሚያስጌደውን መተላለፊያ ይዘው በራቸውን ለመክፈት ቦርሳቸውን አውጥተው ቁልፍ በመፈለግ ላይ እንዳሉ ሳያስቡት አንድ እጅ ከኋላቸው ደርሶ ከጨበጣቸው በኋላ አፋቸውን አፈናቸው። ወዲያው አንገታቸው ላይ አንድ ስሜት ተሰማቸው። ሆኖም አፋቸውን ለማላቀቅ ዙሪያውን ከሰውየው ጋር ግብግብ ገጠሙ። ሰውየውም የምግብ ሹካ ወድሮባቸው ያዩታል። እሱም ገንዘብ ብሎ የተገላቢጦሽ ጮኸ። ወይዘሯ ከእርጅና ዕድሜያቸው በማይጠበቅ ሁኔታ ተናንቀው እሪታቸውን አቀለጡት። ሰውየውም በሴትዮዋ መንፈራገጥና ጩኸት ተደናበረ። የሚይዝና የሚጨብጠውንም አጣ። ወዲያውም የተደናበረ ሸሸ። ወይዘሮዋ ግን አሁንም በሚያስገርም ሁኔታ እያሯሯጡ ይከተሉ ጀመር። ከዚያም አጠገባቸው ካለው ቁጥር 5 ክፍል ውስጥ ሲገባ አዩት። ሪታውን ሰምተው ለደረሱት ሰዎች ለነገሩም አንደኛው ሩጦ በመንገድ ላይ ላለ የትራፊክ ፖሊስ ይናገራል። የትራፊክ ፖሊሱም ወደ ፎቁ ውስጥ በገባ በ2 ደቂቃዎች ውስጥ በሶስተኛው ፎቅ ላይ
አንድ በድንጋጤና በላብ የሰመጠ ሰው ያጋጥመዋል። ላቀረበለት ጥያቄም አጠራጣሪ መልስ ስለሰጠው ተይዞ ወደ ማረፊያ ቤት ከሄደ በኋላ ቃሉን እንዲሰጥ ተደረገ። ሰውየው ዮሴፍ ቬንቡር ይባላል። ተወላጅነቱም አውስትሪያ ሆኖ የተወለደው በአውግስድሮፍ መስከረም 16 1930 ነበር። በዚያ መሰረት ዕድሜው 33 ዓመት ነው ማለት ነው። የሚተዳደረውም በአሻሻጭነት መሆኑን ራሱ አረጋግጧል። ይኸው በሹካ ደም ጥማቱን ለመወጣት ሹካ የደገነው ሰው በቢላዋ ከሚያጠቃው ሰው ጋር ተመሳሳይነት ያለው ይመስላል። ሆኖም የትንሿ ዳግማ አርፋሪያ ገዳይ ይሁን አይሁን እስካሁን የታወቀ የለም። በወንጀል አፈጻጸምና በጥቃቱ ሁኔታ ረገድ በሁሉም ላይ ተመሳሳይነት ይታያል። ሆኖም ኩሶ በዚያ ላይ ብቻ ተመስርቶ ከመደምደሚያው ላይ ከመድረሱ በፊት ብዙ ጥንቃቄ መውሰድ ጀመረ። በሌላም በኩል ቬንቡር ገዳይ አይደለም የሚሉ ወገኖችም ተነሱ። ኩሶም ሆነ ቡድኑ ከአንድ ልባት ለመድረስ አስቸጋሪውንና ውስብስቡን የቬንቡርን የልጅነት ታሪክ ለማወቅ ተገቢውን ጥረት አደረጉ። በጥያቄውና በመልሱ ላይም በጣም የሚገርሙና የተወሳሰቡ ነገሮች ገጥመዋል። ቬንቡር በእርግጥ እንዳለው ሥራ ፈት ነበር። ማረፊያ ጎጆም አልነበረውም። ትዳር ያልመሰረተና ቀደም ሲል በወንጀል የተፈረደበትና ሪኮርድ የነበረው ሰው ነበር። ወላጆቹ ከአውስትሪያ የታችኛው ግዛት ማለትም ከአውግስድፈር የመጡ ሲሆን ከወንድሞቹ አንዱ በሁለተኛው የዓለም ጦርነት ወቅት ተገሎበታል። ሌላኛው ወንድሙ በመንግስት ሰራተኝነት ይተዳደራል። ሁለቱ እህቶቹ ደግሞ በትዳር የሚኖሩ ነበሩ። ቬንቡር የአንደኛና መለስተኛ ደረጃ ትምህርቱን በአውግስዶርፍ ካጠናቀቀ በኋላ በጦርነቱ ወቅት ይጣል በነበረው የቦምብ ናዳ ምክንያት ለልጆች ካምፕ ተብሎ ወደ ተዘጋጀው ምስራቅ ታይሮል ተልኮ እስከ ጦርነቱ መጨረሻ ድረስ ተቀመጠ። ቤተሰቦቹም ወደ ቬና ተዛውረው የምግብ መሸጫ ሱቅ በማቋቋም መኖር ጀመሩ። ወጣቱ ዮሴፍ ቬንቡርም በተለማማጅነት ደረጃ በቤተሰቡ ሱቅ መስራት ጀመረ። ቀስ በቀስ ከሰዎች ጋር የመስማማት ጸባይ ይታይበት ጀመር። ከጦርነት በኋላ ከሱቅ ዕቃ እየሰረቀ በአውስትሪያ በወቅቱ ተጧጥፎ በነበረው የጥቁር ገበያ በመሸጥ በአንዲት ሴት አገናኝነት በወዳጇ በኩል አንድ ሽጉጥ ገዛ። መጋቢት 21 1947 በአንድ የሴቶች ትምህርት ቤት በሚገኝ የሂሳብ ቢሮ የምግብ ቴምብር እንዲያመጣ ይላካል። ከተላከበት የሴቶች ትምህርት ቤት ውስጥ አንዷን ልጅ በማስፈራራት በአንድ መጸዳጃ ቤት ውስጥ አስገብቶ ልብሷን እንድታወልቅ ያስገድዳታል። እሷም ውቷን ስታቀልጠው ተደናግጦ አመልጣለሁ ሲል ከነመሳሪያው ከትምህርት ቤቱ አጥር ግቢ አጠገብ እጅ ከፍንጅ ተያዘ። በዕለቱ በአእምሮ ህመምተኛ ምክንያት በዚያን ጊዜ ጥፋቱ በወንጀል መዝገብ ላይ በጥፋት መልክ አልተመዘገበበትም ነበር። ከዚያም በኋላ ተመልሶ ከቤተሰቦቹ ሱቅ ውስጥ መስራት ጀመረ። ሆኖም በእርሱና በቤተሰቡ መካከል ግጭት ተፈጠረ። የግጭቱን መንስኤ ወላጆቹ እንዲማር በላኩት የንግድ ትምህርት ቤት ትምህርቱን ባለመከታተሉ ነበር። ከአባትና ከእናቱ ጋር በፈጠረው ግጭትና ለመግባባት ምክንያት ወደ ወላጆቹ ቤት እንደወትሮ ከመግባት ተቆጠበ። በዚያም በየአውራ ጎዳናውና በየበረንዳው በመንከራተት በረንዳ ዳሪ ሆነ። በዚህ አይነት የእንክርት ሕይወት ላይ እንዳለ ጥር 22 1949 አንዷን ሴት ለመዝረፍ ሞክሮ በመቀስ ጡቷን ወጋት። እሷም በመጣባት ድንገተኛ አደጋ ወቅት ተደናግጣ እሪቷን ስታቀልጠው ተደናግጦ አሁንም ሩጦ አመለጠ። ሆኖም ምንም ያክል ሳይርቅ እሪቷን የሰማው ሕዝብ አሯሩጦ ይይዘዋል። በዛም ሳቢያ በቬና ፍርድ ቤት ቀርቦ ሌላ የአእምሮ ሕክምና ምርመራ ተደረገለት። ዳግመኛም ላደረገው ጥፋት ተጠያቂ እንዳልሆነ ተወሰነለት። ሆኖም ወደ በኋላ በማረፊያ ቤት እንዲቆይ ተደረገ። በየካቲት 29 1950 ከፍርድ ቤት ውሳኔ በኋላ የተቋሙ እንክብካቤ ስላላስፈለገው በነጻ ተለቆ ወደ ቤተሰቡ ተመለሰ። ኩሶ ቀደም ሲል የተጠቀሱት ድርጊቶች ሊቀሰቀሱና ሊከናወኑ የሚችሉት በጾታው ጥንቅጥ ችግር ሳቢያ ሊሆን ይችላል የሚልም ግምት ለመውሰድ ተገዷል። የፍርድ ቤቱም የውሳኔ አተታዎች የቬንቡር መጥፎ ድርጊቶች መንስኤ ጾታም ሊሆን እንደሚችል አትቷል። በወንጀል ፋይሉ ላይም የተመዘገበው በዝርፊያ ወንጀል መሰማራቱን እንጂ ስለ ጾታ ጉዳይ የሚጠቅስ ምንም ነገር ባለመኖሩ ሁኔታው የልጅነቱን መጥፎ ባህሪ በማባባስ ረገድ ከፍተኛ ተጽዕኖ አድርጓል። ፋይሉ እንደሚመሰክረው 7 ጊዜ በሌብነት ተግባር ተይዞ ክፉኛ ተተችቷል።
3 ጊዜም በመናኛ የሌብነት ተግባር በመሰማራቱ ተወንጅሎ ተለቋል። ጥር 22 1953 በቬና ግዛት ውስጥ 82 ጊዜ የስርቆት ወንጀል ፈጽሟል ተብሎ በፖሊስ ከታደነ በኋላ ታሰረ። በዚያ ወንጀልም ከከባድ ሥራ ጋር የ4 ዓመታት እስር ተፈረደበት። ጥቅምት 5 1955 ፍርዱን ጨርሶ ከስቴት እስር ቤት ተለቀቀ። 2 ወር ሳይቆይ ህዳር 22 1955 እንደገና በስርቆት ወንጀል ተይዞ ለ4 ዓመታት ከከባድ ሥራ ጋር ተፈረደበት። አሁንም እስራቱን ጨርሶ ይፈታል። ሆኖም ነፃነቱን ካገኘ ከጥቂት ሳምንታት በኋላ የካቲት 18 1961 እንደገና በስርቆት ተወንጅሎ ይታሰራል። እንደተለመደው መጋቢት 5 1963 ከእስር ቤት በነፃ ተለቀቀ። በእስር ቤት እንደነበረም ወላጅ አባቱ በሞት ተለይተዋል። እናቱ ደግሞ በአደጋ ምክንያት እግራቸው ተቆርጧል። በዚያም ሳቢያ እናቱ ግሮሰሪውን ለማንቀሳቀስ ባለመቻላቸው ስራውን በማቆም ከቫረንግ ወደ ቬና ሄዱ። ከመንቀሳቀሳቸው በፊትም ለ20 ደቂቃ ያክል ከእስር ቤት ወጥቶ አነጋግሯቸዋል። ከዚያስ ጊዜ በኋላ ግን ስለ እርሱ የሚያውቁትና የሰሙት ምንም ነገር አልነበረም። እህቱ ጀርትሩድ ሩፕ ግን አልፎ አልፎ በገንዘብ ድጎማ ትረዳው ነበር። ወደ ኋላ ግን በባሏ ምክንያት የነበራትን ግንኙነት አቋረጠች። ኩሶ የቬንቡርን የወንጀል ሪከርድ አገላብጦ ሲመለከት ፖሊሶች የዳግማር ግድያ ዜና እንደደረሳቸው የዚሁ ሰው ጥቆማም ደርሷቸው ፍለጋ ሄደው ካገኙት በኋላ ከእጃቸው በድንገት እንዳመለጣቸው ተገነዘበ። በወቅቱ ከተላለፉ የሕዝብ ጥቆማዎችም 2ቱ ከጎሌርዶፍ እስር ቤት የመጡ ነበሩ። አንደኛው ጥቆማ ባለቤቷ ዘብ ከነበረና ከሞተው የተገኘ ሲሆን ሌላው የእስር ቤቱ የበላይ ተቆጣጣሪ ከነበረው ከጆአን ሁቤን ነበር። ሁለቱም መረጃዎች ከሞላ ጎደል ተመሳሳይነት ነበራቸው። መረጃውም እንዲህ ይል ነበር። እስረኛው ዮሴፍ ቬንቡር በመጋቢት 5 1965 ሲለቀቅ ቀደም ሲል ወደ እስር ቤት ሲመጣ ይዟቸው የነበሩትን 2 ቢላዎች ተሰጥተውታል። እሱም ከቢላዎቹ ውስጥ አንደኛው በፖሊሶች የተገለጸው አይነት መምሰሉን ማረጋገጠ። በሌላም በኩል በኩየር ጋዜጣ የገዳዩ መሳሪያ መግለጫና ፎቶ ተሰራጭቶ ነበር። ኩሶም በመዝገቡ ላይ የጃክ ቢላዋ ለባለቤቱ ተሰጥቷል የሚል አገኘ። የቬንቡር እናትም ስለ ልጃቸው የሚያውቁትን እንዲያስረዱ ተጠየቁ። እሳቸው ግን ስለ እርሱ የነበራቸው መረጃ በጣም ውሱን ሆኖ ተገኘ። ልጃቸው ከእስር ቤት እንደወጣ በጣም ላጭር ጊዜ ከ3 እና ከ4 ቀን ላልበለጠ ብቻ እንደተቀመጠና በአንድ የኖራ ማምረቻ እንደተቀጠረ ስራውንም ወዲያውኑ እንደተወው ቆየት ብሎም ወደ ቤታቸው መምጣቱን ጨርሶ እንዳቆመና ያለበትን እንደማያውቁ ተናገሩ። ከቤት ወጥቶ የመቅረቱ ጉዳይ ያላስጨነቃቸውና ያላሳሰባቸውም ከቤት ወጥቶ የመጥፋት ልማዱ ከፍተኛ በመሆኑ የተነሳ መሆኑንም በተጨማሪ ተናግረዋል። በመጨረሻም ከናቱ አፓርታማ ጨርሶ ከለቀቀ በኋላ የአውስትሪያን ሕግ በማክበር ሌላ ቦታ ተመዝግቦ እንደሆነ በማለት በሰላማዊ ነዋሪዎች መዝገብ ቢመረመር ጭራሽ ሊገኝ አልቻለም። በመሆኑም ይህንን አስመልክቶ ከህብረተሰቡ አንዳንድ ጥቆማዎች ይደርሳሉ የሚል ግምት ስለነበር በነኩሶ የተጀመረው ምርመራ በዚያም ደረጃ አልተገባደደም ነበር። አሮጊቷን ሹካ ይዞ ሊወጋ የነበረው አፋኝ ከእስር ቤት ያንን ቢላዋ ይዞ በወጣ በ7ኛ ቀኑ ልጅቷ በመገደሏ ዶክተር ኩሶ በዮሴፍ ቬንቡር ላይ የበለጠና ከፍተኛ ጥርጣሬ አደረበት። ኩሶ የዮሴፍን የህይወት ታሪክ በጥልቀት በመመርመሩ አንዳንድ በጣም አስደናቂ ጉዳዮችን በእስር ቤት ከተካሄዱት ሂደቶች አግኝቷል። በተለይም ከቀድሞ ፍርድ ቤት መዛግብት የዮሴፍን ዝርፊያ ጉዳይ በሚመለከት የተገኙት መረጃዎች እንዳረጋገጡት በመልበሻና በመፈተሻ ክፍሎች ዝርፊያ የማካሄድ አመል እንደነበረው ተረጋግጧል። ዝርፊያ ካካሄደባቸው መካከል ጥቂቶቹን ለመጥቀስ ያክል በስኬቲንግ ክለብ፣ በሎቪንገር ቲያትር ቤት የአርቲስቶች የመልበሻ ክፍሎች፣ በጎሰርቬር ክሊኒክ የመተንፈሻ ክፍል፣ በሲኒማ ቤት የፍተሻ ክፍል፣ በሰራተኞች መልበሻ ክፍል፣ በብስኩት መስሪያ ሱቅ፣ በአንድ ትምህርት ቤት ስራ አስኪያጅ ክፍል የተከናወኑት ይገኙበታል። ሁለቱ መሰረታዊ የሆኑ ጠቃሚ የምርመራ ፍንጮች ማለትም ቢላዋ በመያዝና በየመልበሻና ፍተሻ ቦታ የማጥቃቱ ነገር ኩሶን በባሌት ተጫዋቿ ልጅ ላይ የተፈጸመው አረመናዊ ግድያ ቬንቡር ላይ እንዲያተኩርበት አስገደደው።
ሆኖም ባልበሰለ ሁኔታ የተጠናከረው ጉዳይ ማለቂያው እንዳይበላሽበት በመጠንቀቅ መርማሪዎቹ ቬንቡርን በምርመራ መቅደም ጥያቄዎች ላይና በምርመራ ጅማሬዎች ላይ የኦፔራውን ግድያ ጉዳይ እንዳያነሱ አስጠነቀቀ። በአንጻሩ ግን ከዚያ በኋላ በተደረጉት የሴቶች ማጥቃት ላይ እንዲያተኩሩና እንዲያጠናክሩ አዘዘ። በቅርቡ ከፈጸማቸው ጥቃቶች መካከል ወይዘሮ ኤማላህ ላይ በሹካ የፈጸመውን ወንጀል ሸምጥጦ ካደ። ለማንኛውም አንድ የእርሱ የሆነ ጥቁር ሽራብ ክፍል 5 ውስጥ በመገኘቱ ያንን ለብሶ እንዲቀርብና እንዲታይ ሲደረግ አሮጊቷ ያጠቃቸው ሰው መሆኑን ያለመጠራጠር አረጋገጡ። በሌላ በኩል ደግሞ ሐምሌ 7 ጥቃት ካደረሰ ከአንድ ቀን በኋላ ተጠቂው አሜሪካዊት ታዳጊ ወጣት ከሆስፒታል ወጣች። እሷንም አጥቅተዋል ተብለው የተጠረጠሩት እንዲሰለፉ ተደርጎ እንድትመርጥ ሲደረግ አንድ በአንድ ተመልክታ ከመካከላቸው እንደሌለ ተናገረች። በእርግጥ እሱ እነርሱ ሰልፍ ውስጥ እንዲገባ አልተደረገም። በፖሊስ ጣቢያ ቢሮ የተሰበሰቡትን ፎቶግራፎችን ማገላብጣ ተመለከተች። ውጤት አልባ ሆነባት። በሁለተኛው ቀንም ሌላ የተጠርጣሪ ሰልፈኞች ማለትም እርሱ ያለበት ተደርገው እንድትመለከት ተደረገ። ያላንዳች ጥርጥር ያጠቃት ቬንቡር መሆኑን አረጋገጠችላቸው። ሌላይቱን ምስክር ማሪያ ብራነርን ወቅቶ ከቬና ከተማ መናፈሻ ሲወጣ ያየችው ሴትዮ በመሆኗ እርሷም ከተደረደረበት መንጥራ እውነቱን አረጋገጠች። የሲኒማ ቤቱም ማስተናጋጅ ሄርታ ቬንድለር አንዲት ተማሪ በቢላዋ ሲያጠቃ ታይታ ያሳደደችው ሰው ለመሆኑ አረጋገጠች። ሆኖም ያ ሁሉ ምስክርነት እየተሰጠበትና እየተጠቆመ አንዳቸውንም ወንጀል አልፈጸምኩም በማለት ሽምጥጥ አድርጎ ከመካድ ፈቀቅ አላለም። ቬንቡርም በሌላ በኩል ከአንዲት ስሟን ለመንገር ካልፈለገች ሴት ጋር ይኖር እንደነበርና ከእርሷም ጋር ለመኖሩ ለፖሊስ ማስመዝገቡን ይናገራል። ከጎሌርዶፍ እስር ቤት ከወጣ በኋላ የሄደበትን ለማሳወቅ ግን ፈጽሞ አልፈለገም። በዚያ የክደት ሁኔታው ልክ አንድ አዳኝ በከፍተኛ ደፈጣ እንዳለ ሆኖ የሚያድነውን ለመያዝ እንደሚያቁነጠንጠው ኩሶም በዮሴፍ ቬንቡር ላይ ያለውን ትኩረት አጠናከረበት። በፍርድ ቤት ማዘዣና ፍቃድ መሰረትም በዮሴፍ ላይ በበዓላትና ዕረፍት ቀናት ሳይቀር ምርመራ እንዲካሄድበት ተደረገ። አሁንም ይህ ሁሉ የሆነ ክህደቱ አላቋረጠም። ዝርዝር መረጃ ለመስጠትም ፈጽሞ ፍቃደኛ ሆኖ አልተገኘም። ኩሶ በመገናኛ ብዙሃን በመጠቀም ጭምር የሕዝቡን ድጋፍ ጠይቋል። ራሱም በብሔራዊ ቴሌቪዥን ጣቢያ በመቅረብ ያለውን ጭብጥ አስረድቶ ስለ ጉዳዩ ተጨማሪ ተጨባጭ መረጃ ካለ ሕዝቡ እንዲያቀርብለት አሳስቧል። የቀረበው ጥያቄ ግን ውጤት አላገኘም። ሁለት የቡና ቤት ሰራተኞች የገዳዩን ፎቶግራፍ በጋዜጣ ካዩና ካረጋገጡ በኋላ የቴሌቪዥን ተመልካች ደንበኛቸው መሆኑን በመግለጽ ብዙ ጊዜ አብረው እንደሚውሉ ተናግረዋል። በተለይ አንደኛው የቡና ቤት ሰራተኛ ጓደኛው 55 ዓመት ዕድሜ ያለው አዛውንትና የግብረ ሰዶም ወንጀሉ የተከሰተበት ነበር። ኩሶም ለጥያቄ በመጥራት ዝርዝር መረጃ እንዲሰጠው ጠየቀው። እርሱም ባለፈው ፋሲካ ቬንቡር በፖሊስ ሳይመዘገብ ከእርሱ ጋር ይኖር እንደነበር አስረዳ። በመጨረሻ ምርመራ ላይም ሁለቱ በግብረ ሰዶም ግንኙነት ይኖሩ እንደነበር ተረጋገጠ። የቡና ቤቱ ሰራተኛ ራሱም ቢሆን አንዲት ክፍል ከሰው ተከራይቶ ነዋሪ ስለነበር በነበረችው አንድ አልጋ ላይ ገዳዩን ለ4 ወር ሲያስተናግደው አከራይዋ ሴት በፍጹም የማታውቅ መሆኑን አረጋገጠ። ቬንቡርም በአከራይዋ የድብብቆሽ ጨዋታ ተጫውቶባታል። ሴትዮዋ መደበኛ ሥራ ስለነበራት ከቤት የሚወጣው ወደ ሥራዋ ስትሄድ ሲሆን ወደ ቤት የሚገባው መተኛቷን ካረጋገጠ በኋላ ነበር። ለጓደኛውም ለአንድ ጅምላ ሽያጭ ድርጅት የድለላ ሥራ እንደሚያካሄድ የነገረው ሲሆን የኋላ ኋላ ግን ውሸቱን አግኝቶታል። ለምን ለፖሊስ ከሱ ጋር መኖሩን እንዳልተናገረ ሲጠየቅ በጓደኛው መታሰር በጣም ከባድ ድንጋጤ ላይ ስለወደቀ ማሳወቅ እንደነበረበት መዘንጋቱንና ሌሊቱን ሳይተኛ እንዳደረ ተናግሯል። በተጨማሪም ጓደኛው እንደማያሳጣው ስለተማመነበት በፍላጎቱ መጥቶ አለመግለጹን አምኗል። ለፖሊስ ሳያስመዘግብ አብሮት በማስተኛቱም የ60 ቀናት እስራት ተፈርዶበታል። ከብዙ ተከታታይ ምርመራዎች በኋላ ቬንቡር ከእስር ቤት እንደወጣ በአንድ የኖራ ማቅለጫ ጣቢያ ለመስራት መቀጠሩን ከዚያም ስራውን በቆዳ በሽታ ምክንያት የተወ መሆኑን ይገልጻል። መጋቢት 12 1963 የኦፔራው አዳራሽ ግድያ በተካሄደበት ዕለት ከሰዓት በኋላ ላይም አዲስ ሕይወት ለመጀመር በሳሊስበር አድርጎ ወደ ጀርመኒ መሄዱን ተናግሯል።
ኩሶ በአውስትሪያ የድንበር ተቆጣጣሪነት ይሰሩ የነበሩትንና በዚያ ሥራ በቂ ልምድ ያላቸውን መርማሪዎች አሰማራ። በተባለው ዕለትም ቬንቡር ሊሳፈርባቸው የሚችሉ 3 የባቡር መስመሮች ነበሩ። እኛም አንደኛ ኦሬት ኤክስፕረስ ቬኒያን የለቀቀው ከ8 ሰዓት በኋላ ሲሆን ሁለተኛው ሮትቬይ ስኩዌር ይህም ቬኒያን የለቀቀው ከ9 ሰዓት በኋላ ሲሆን ሶስተኛው ቫይነር ዋልዘር ቬኒያን የለቀቀው ከ8 ሰዓት በኋላ ነበሩ። በመጋቢት 12 ቫይነር ቫልዘር ሳልስበርግ የደረሰው 10 ደቂቃ ዘግይቶ ነበር። በመሆኑም ከምሽቱ 5 ሰዓት ከ55 ደቂቃ እንደሚደርስ ገመቱ። በሳልስበርግ ካረፈበት ኤምኤል ሆቴል መዝገብ ውስጥም በተደረገው ምርመራ ከግማሽ ሌሊት በኋላ እንደተመዘገበ ተረጋግጧል። ቬንቡርም በተደጋጋሚ ጥቃት ያደረሰባቸውን ሴቶች ክዷል። ኩሶ በጥያቄዎቹ መሃል የኦፔራውን ግድያ በመደባለቅ ሲጠይቅ ፈጽሞ ሊያምን አልፈለገም። ቀንና ሌሊትም የማይሰለችና የማይደክመውን ድርቅ ብሎ የመካድ ፈሊጡን ገፋበት። ኩሶም ገዳዩን ከእውነታው ጋር የሚያገናኝበት ሁኔታና ጊዜ እየተመቻቸለት ሄደ። የሳልስበርግ ውጤትና ሌሎች የተጋላጭ ኑዛዜዎች ተቀነባብረው ቀረቡለት። ውጤቱ ተውኔታዊ ነበር። ቬንቡርም በሚታይ መልኩ ተንቀጠቀጠ። በመጨረሻም የአእምሮ ህመምተኛ በመሆኔ ሳላስታውስ በፈጸምኩት ወንጀል ምስክሮች መስክረውብኛል በሚል ሌላ ዘዴ ለማምለጥ በመፈለጉ ከራሱ ጋር ለመነጋገርና ራሱን ለማስተካከል ይቻለው ዘንድ የማሰቢያ ጊዜ እንዲሰጠው ጠየቀ። ሐምሌ 27 1963 ከአንዱ ከተግባባው መርማሪ ጋር በሚስጥር እንዲገናኝ እንዲፈቀድለት ጠየቀ። ለዚያው መርማሪ በሴቶች ላይ ያደረጋቸውን ጥቃቶችና የዳግማር ፋሪሄ ግድያንም ጭምር አንድ ባንድ ተናዘዘለት። ኩሶ በቬንቡርም ላይ ያካሄደው አስቸጋሪ የምርመራ ሥራ ራሱን በቻለ መልክ በራሱ በገዳዩ ስሜትና ፍላጎት በመጠናቀቁ በምርመራ ሥራ አግባብነት የነበረው የእምነት ሂደት ነበር። ከልምድ እንደዚህ መሰሎቹ ኑዛዜዎች ተደጋግመው ስለሚከሰቱ አንድ ምሽት በድንገት ኑዛዜውን ለመስጠት በመፈለጉ እስር ቤቱ መኪና ከግሬይ ሃውስ ማለትም ከቬና ከተማ እስር ቤት ወደ ኩሶ የደህንነት ቢሮ መልእክቷን ለማድረስ በረረች። ዮሴፍ ቬንቡርም የድካምና የመጠውለግ ስሜትና መልክ ከማሳየቱም በላይ ኩሶ የዘረጋለትን የገመድ ጫፍ ለመቀበልና የሚቀርቡለትን ጥያቄዎች ለመመለስ ወሰነ። በዚያው ቀንና ሌሊት በመምጣት ማለቂያ የሌለውን ጥያቄና የማይበገር መልሱን የሰጠው በዚያችው ክፍል ነበር። ፖሊሶች የዮሴፍን ቁርጥ ሐሳብ እንደሰሙ ወደ ቴሌፎንና ወደ ብዙሃን መገናኛዎች ይናወጡ ጀመር። በዛች ማክሰኞ ምሽት የ10 ዓመቷን የባሌት ተጫዋች ታዳጊ ወጣት መግደሉን አመነ። በሰጣ ገባ ሙግት መልክ የነበረው ፍጥጫ በኩሶ ስልትና ዘዴ እልባት አገኘ። ያም ውጤት ለኩሶ የምርመራ ቡድን ትልቅ ዝናንና ልምድን አስገኝቷል። ቬንቡርም ከሌሎች መርማሪዎች ይበልጥ ብላስኮ የሚያቀርብለትን ጥያቄ እንደሚያዳምጥ አረጋገጠለት። ገዳዩም እንደነበር አድርጎ ለመተንፈስ በማለት አስተያየቱን ከገለጸ በኋላ ቅንጣት ነገር ሳትቀረው ኑዛዜውን ተርትሮለታል። ኩሶ ለምርመራው በሰጠው መመሪያ መሰረት ቬንቡርም በራሱ መንገድና አንደበት እንዲናዘዝ ሆነ። መርማሪዎቹ የሚያቋርጡት አንዳንድ መረጃዎችን ለማረጋገጥ ሲፈልጉ ብቻ ነበር። እርሱም የፈጸመውን ግድያ በሚያውቀው መንገድ ብቻ በዝርዝር ነገራቸው። በታወቀውና በተረጋገጠው ሪፖርቱ የተጓደሉትን ሁሉ በማሟላት ጠቅላላ ድርጊቱን የተሟላ አድርጎታል። እንደ ሌሎቹ ገዳዮች ሁሉ አንድም ሳይቀረው የተናዘዘው ከህሊና ወቀሳ ራሱን ነፃ ለማድረግና ነፍሱንም እንዲቀላት መሆኑን ተናግሯል። ኑዛዜውን መተርተር ከጀመረበት ጊዜ ጀምሮ በጣም የመዝናናት ስሜት ከማሳየቱም በላይ እንደ ልቡ መለፍለፍም ጀመረ። በኑዛዜውም ፖሊሶች ያልደረሱበትንና ያላሰቡትን ሁሉ በዝርዝር ከገለጸላቸው በኋላ ወደ ኦፔራ ቤቱ ግድያ አፈጻጸም አዘገመ። ቬንቡርም በኦፔራ አዳራሽ ግድያ ከማካሄዱ 4 ቀናት በፊት በአንድ የቲያትር መልበሻ ክፍል በመሽሎክሎክ ገብቶ መጋቢት 8 ከአንድ የመዘምራን መሪ ቦርሳ 40 ሽልንግ መስረቁን ገልጿል። መጋቢት 11 ቀን ሌሊት በቬና በካራገን በሚገኘው በእናቱ አፓርታማ ውስጥ አደረ። በማግስቱ በጣም ከተዳከመችው እናቱ ጋር ከባድ ጭቅጭቅ ነበራቸው።
የጭቅጭቁ መነሻ ያው እናቱ ዘውትር የሚመኙለት የተከበረ ሥራ ይዞ በወግ በማዕረግ እንዲኖር በማሰባቸው ነበር። እሱም ያ ጭቅጭቅ በሴቶች ላይ ያለውን ጥላቻ ሊያባብስበት ቻለ። በዚያም ምክንያት የቁጭት ጥማቱን ለመወጣት ሲል አንድ ሴት ለመግደል ወሰነ። የትኛዋም ዕድለቢስ ሴት ብትሆን ለእርሱ ምንም ልዩነት አያመጣበትም። ከዚያም በኋላ ከእናቱ ጋር ባደረገው የጭቅጭቅ መጋጋል ጭሶ ወደ ኦፔራው አዳራሽ አመራ። ከጥቂት ቀናት በፊት የስርቆቱን ፕሮግራም ለማከናወን እዚያው አካባቢ ብቅ ብሎ ስለነበር ብዙ እንግዳ አልሆነበትም። ከኦፔራው አዳራሽም እንደገባ በጣም ጭር ያለበት ቦታ በመሄድ የጠነሰሰውን የሴት መግደል ዓላማውን የሚፈጽምበት ቦታ እንዳለ ካጠና በኋላ የሚያገኛትን ሴት ለማጥመድ ተዘጋጀ። ቆየት ብሎ ወደ ኦፔራ ቤቱ ተመለሰ። በዚያን ጊዜ ግን ለመግደል ጽኑ ውሳኔ ያደረበት። ነገር ግን ቢላዋውን ቤቱ ረስቶ እንደመጣ ስለታወቀ ወደ እናቱ አፓርታማ ተመልሶ የጃክ ቢላዋን ይዞ ወዲያው ተመለሰ። እንደተለመደው ለሶስተኛ ጊዜ በዚያች ዕለት ወደ ስቴት ኦፔራው ሹልክ ብሎ ገባ። አንድ ሴት ይዞ ለማጥቃት አድፍጦ በመጠባበቅ ላይ እንዳለ አንድ ሴት ወደ መጸዳጃ ቤት ስትገባ ያያል። ወዲያው ግን አንድ ግራጫ ኮት የለበሰ ግዙፍ ሰው ስለመጣበት ዓላማው ከሸፈበት። በመተላለፊያው ቢላዋውን ይዞ ቢቆምም ሰውየው ግን ስላላስተዋለው ከጉድ ተረፈ። ትንሽ እንደቆየም አንድ ትንሽ ልጅ ስትመጣ ያያል። እሷም ሱዛን ፊቼን ትባው ነበረች። ቬንቡርም ላሰበው ተግባር ትውልልኛለች ብሎ ያሰባት ይህቺ ነበረች። ነገር ግን የሕይወቷን መጠናቀቂያ ዕድል የሚያድን አንድ ጉድ ተፈጠረ። እሱም ከታች ሌሎች ልጃገረዶች እየተንጫጩ ስለመጡ ከዓላማው ተቆጠበ። ልጅቷ ቀደም ሲል በደንብ አድርጋ የዚህን ሰው ገጽታ ልትናገር የቻለችው ልጅ ናት። ከ10 ደቂቃዎች በኋላ የ10 ዓመቷ ወጣት ዳግማር ፋሪሄ ብቻዋን ወደ ፎቅ ስትወጣ ተመለከተ። ገዳዩም ራሱን ሐኪም እንደሆነ አድርጎ አጅቦ ወደ መታጠቢያው ቤት በማምራት አስገባት። በተረጋጋ መንፈስም ዛሬ የባሌት ልጆች ልብሶቻቸውን ሌላ ቦታ እንዲቀይሩ ታዟል ብሎ በመንገር በሕይወቷ ዳግመኛ ተመልሳ ወደማትመጣበት በር ልብሷን እንድትቀይር መርቶ አስገባት። በመታጠቢያው ቤት እንዳስገባትም ተመርምራ እንደሆነና እንዳልሆነ ይጠይቃታል። በሚቀጥለው እርምጃው ደግሞ በጣም አስፈሪ የሆነውን የማጥቃትና የግድያ ሥራውን እንዳካሄደ ይገልጻል። በስንት ችግር ተለቃቅሞ የተገጣጠሙትን መረጃዎች አሁን ኩሶ ያጠብቃቸው ጀመር። ከግድያው በኋላ ልክ ፖሊሶቹ እንደገጣጠሙት ሁሉ ገዳዩ ከገደለ በኋላ ወደ ታችኛው ፎቅ በመውረድ በረጅሙ የምድር ቤት የኦፔራ መተላለፊያ በማቋረጥ ወደ ካርን ጎዳና አቅጣጫውን በማምራት ሄደ። የደም ነጠብጣቦች በበሩ መስታወትና በመውጫው በር ሊኖር የቻለበት ለምን እንደሆነም ከገዳዩ ኑዛዜ መርማሪዎቹ አረጋግጠዋል። በግድያው ምርመራ ወቅት በፖሊሶቹ የተጠሩ ምስክሮች የሰጡት መልስ በቬንቡር ኑዛዜዎች ተሰምተዋል። የዚያም የታክሲው ግጭት በኑዛዜው ውስጥ ተጠቃሎ ተገልጾ ነበር። እንደተናገረው በፈጸመው ድርጊት በጣም ተረብሾ ወደ አቅራቢያ መንገድ ለማቋረጥ በደም የበሰበሰውን ኮቱን ተሸክሞ ሲሮጥ አንድ ባለ ታክሲ ሊገጨው ነበር። በዚያ መንገድ ነበር የባለ ታክሲውን ምስክርነት ለማረጋገጥ የተቻለው። ገዳዩ ሩጫውን በፋሪስ ጎዳና አድርጎ ከቀጠለ በኋላ አንድ ቦታ ቆም ብሎ ቡና ጠጥቷል። ቀጥሎም ቀስ ብሎ በመራመድ ወደ ሽቬዘርና ወደ ሆፍበርግ ተጓዘ። ከዚያም ቀስ በማለት ወደ ቀድሞ ቤተ መንግሥት በመግባት በደም የተዘፈቀውን ኮትና የእጅ ጓንቱን ሸጉጧቸው ያንንም ተከትለው ፖሊሶች ሲፈትሹ የተባለው እርግጠኛ ሆኖ ተገኘ። ያ ድርጊትና መረጃ በኦፔራ አዳራሹ ካደረገው ግድያ ጋር በተጨባጭ የሚያገናኘው ሆኖ ተገኝቷል። ኮቱን በዚያ መልክ ካስቀመጠ በኋላ ወደ ባቡር ጣቢያ በመሄድ ከምዕራብ ባቡር ጣቢያ ወደ ሳልዝበርግ የምትሄደውን የኤክስፕረስ ባቡር በመያዝ ተጓዘ። በሚቀጥለው ቀን ለጉዞው የሽርሽር ትኬት በማስቆረጥ ወደ ሙኒህን ቀጠለ። እዚያም የጃክ ቢላዋንና የመታወቂያ ወረቀቶቹን በመጣል በአካባቢው ፖሊስ በሌላ ስም ራሱን አስመዘገበ። በዚያን ጊዜ ነው ፖሊሶች የኦፔራ ቤቱን ገዳይ ለማግኘት ይጥሩ የነበረው። ለምን ያንን አሰቃቂ ግድያ እንደፈጸመ ሲጠየቅ በሁሉም ሴቶች ላይ ያንን የመሰለ ወንጀል የፈጸምኩት በሴቶች ላይ ውስጣዊ ጥላቻ ስላለብኝ ነው በማለት በድጋሚ መልሶላቸዋል። በአእምሮ ሕክምና የምርመራ ውጤት ረገድ የተደረሰበት ነገር እንዳለም በተደረገው ማጣራት ቬንቡር ያን መሰሉን ጥላቻ በሴቶች ላይ ያደረሰው በትንሽነቱ ለመጀመሪያ ጊዜ
በአንደኛዋ ልጅ ላይ ባደረገው የጥቃት ሙከራ ስላስደነገጡት በሴቶች ላይ ጥላቻ እንዲደርስበት ምክንያቱን አለ የሚል ሲሆን እርሱም ሲናገር ሴቶችን መጥላት የጀመርኩት የ15 ዓመት ዕድሜ በነበርኩበት ጊዜ ነው፣ ለምን እንደሆነ ግን አላውቅም ብሏል። ቢላዋውን በሚመለከት የወጣውን ጋዜጣ መግለጫ አንዲት ሴትዮ አንብባ ወደ ፖሊስ ጣቢያ በመምጣት የተባለውን ቢላዋ አስረክባ ነበር። ሴትዮዋ የሚያገኘችው ገዳዩ በጠቀሰው ቦታ እንደሆነ አረጋግጣላቸዋለች። ዶክተር ኩሶ በመጨረሻ ሲያጠቃልል በደህንነት ቢሮ አማካኝነት ከተደረጉት ምርመራዎች የዮሴፍ ቬርቮር ወንጀሎች ሊጋለጡና እርሱ እንደፈጸማቸውም በአስተማማኝ ደረጃ ላይ ደርሰዋል። ምናልባት ቆየት ብሎ ኑዛዜውን የሚያመሰቃቅልበት ጉዳይም ሁኔታ ቢፈጠር የደህንነቱን ቢሮ መረጃዎች ሊለውጣቸው አይችሉም በማለት የቬንቮርን ኑዛዜ በሚስማር ከእውነታው ጋር አጣብቆታል። የኦፔራውን ቤት ግድያ ዶክተር ኩሶ ሲያስታውሰው ባለመጠራጠር ይህ ግድያ ከማንኛውም ወንጀል በበለጠ ሁኔታ ናላይን አዙሮት ነበር በማለት ጸጸቱን ገልጿል። ኩሶም በእኔ ኃላፊነት የሚገኝ የነፍሰ ገዳይ ወንጀለኛ መርማሪ ትላልቅ ጉዳዮችን ማስተናገድ ይኖርበታል። በመታደል አብዛኞቹ መፍትሄ ተሰጥቷቸዋል፣ አንዳንዶቹ ግን በቀላሉ የሚፈቱ አይደሉም ብሏል። የኦፔራው አዳራሽ ግድያ ትላልቆቹ ግድያዎች ጎን የሚቆጠር ነበር። ምንም እንኳን የትንሿ ዳግም አርፋሪያ ጉዳይ መፍትሄ ቢያገኝም ድርጊቱን በሕይወቱ እስካለ በሙሉ ሲታወሰው እንደሚኖር ገልጿል። ምክንያቱም በአንድ መርማሪ ሕይወት ውስጥ እንደዚህ አይነት ከባድ ሁኔታ የሚያጋጥመው በስንት ጊዜ አንዴ ሊሆን ስለሚችል ነው። ስለ ምርመራ ዘዴውም በተመለከተ ዶክተር ኩሶ ያስተዋለውን ሁኔታ ሲናገር ለአንድ መርማሪ በጣም ከፍተኛ ሥራ የሚሆነው ሰው ሰራሽ ድልድይ ከተጠርጣሪው ጋር በመገንባት ይሆናል። አንድ ሰው ተጠርጣሪ ሲታሰር ከመናዘዙ በፊት መርማሪውን እንደ ጠላት ቢመለከተው ጥሩ አይሆንም። ዞሮ ዞሮ በምርመራ በተሻለ መጠን በነቃ መንገድ የመግባባትና ለሰውየው ልዩ ትኩረት መስጠት ያስፈልጋል። መርማሪዎችና የአእምሮ ሐኪሞች የሰው ልጅ ምስጢርና አስተሳሰብ በጥልቀት ገብተው የመመርመር ችሎታቸው ቀላል አይደለም ብሏል። ኩሶ ለነፍሰ ገዳዮች ይቅርታ ባያደርግላቸውም አንድ ነፍሰ ገዳይ ወንጀሉን የፈጸመበት ምክንያትን ለማገናዘብ ይሞክራል። በሌላም በኩል ኩሶ በሚያደርገው ትምህርታዊ ገለጻ የሚደጋግመው ነገር አለው። ይሄውም የመርማሪዎች ሥራ በኑዛዜ ላይ ተወስኖ አይቀርም፣ ይቀጥላል ብሎ መጀመሩ ነው። ለዚህም የሚሰጠው ምክንያት ኑዛዜውም በመረጃዎች የተደገፈ ለማድረግና ለማሟላት ሲባል ነው ብሏል። ኩሶ ሌላው የምርመራ ባህሪ በምንም አይነት መንገድ ተመርማሪን በኃይል በመያዝ ለማውጣጣት ያለመሞከሩ ሲሆን የኩሶ ትልቁ ቁም ነገር ምስጢር መጠበቁና ከበታቾቹ ጋር ያለው መልካም ግንኙነት ነበር። ሁሉም በአንድነት ስለ ወንጀለኛው ማድረግ የሚኖርባቸውን ያዳምጡታል፣ መረጃዎችን ያፈልቃሉ፣ እንዲሁም መረጃ ሰብሳቢዎችን ይኮተኩታሉ። ወንጀለኞች በእስር ቤቶች እንዳሉ በቅርብ በመሆን ይጠይቋቸዋል። ይኸውም ከተፈቱ በኋላ ለሌላ የወንጀል ምርመራ ሥራ ሊረዷቸው ስለሚችሉ ነው። በእያንዳንዱ ወንጀል ምርመራ ኩሶ ያለው ትኩረት በጣም ጠንካራ ነው። በዚያ ምክንያት ኩሶ የወንጀለኛውን የግድያ ምክንያቶች ማወቅ ብቻ ሳይሆን የወንጀለኛውንም ዘዴ ያጠናል። ኩሶ ራሱን ደንበኛ የወንጀል ጠቢብ እንደሆነ አድርጎ ይቆጥራል። በሪፖርቱ ላይ ነገሮችን ችላ አይልም። በጣም በተንጸባረቁና በጥሩ ፎቶግራፎች የታጀቡ ሪፖርቶች ስሜቱን እንደማይገዙት ይናገራል። በመሆኑም ወንጀሉ በተፈጸመበት ቦታ በመሄድ የራሱን ግንዛቤና አስተያየት መቅረጽ ይወዳል። አንድ ወንጀል ከተፈጸመ በኋላ ኩሶ የማያቋርጥ መረጃ እንዲደርሰው ስለሚያደርግ በድንገት ለሚፈጠሩ ለውጦች ቶሎ የመደንገጥ ወይም በቶሎ የመደነቅ ባህሪ የለውም። ኩሶ የአውስትሪያ ታዋቂ መርማሪዎች በማስታወሻቸው ላይ ስለ እውነተኛ ሕይወት በይፋ ሲገልጽ ብቸኛ መርማሪ በስር ሆናንዴል እንደታየው የሻርሎ ሆልም ሁኔታ የልብ ወለድ ባህሪ ይሰጠዋል። ነገር ግን እውነተኛ የፖሊስ የወንጀል ምርመራ ሥራ የሚሰራው በአንድ ሰው ሳይሆን በደንብ ልምድ ባካበቱ ቡድን ነው። ጥሩ ሐሳቦችን ማመንጨት ከማዕረግ ጋር የተያያዘ አይደለም። የኔ ባልደረቦች ደፋርና ችሎታም ያላቸው ሰዎች ናቸው። በዓለም በምንም አይነት አንድ ሰው ብቻውን በተከታታይ ወንጀልን ለመፍታት አይችልም። ስለዚህ በጣም አስፈላጊ የሆኑ ጥሩ ረዳቶች መያዝ ነው። የውሳኔው ኃላፊነት የመሪ ስለሆነ ለድል ሆነ ለውድቀት ኃላፊነቱን የሚሸከመው
ራሴው ነኝ በማለት ደምድሟል። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።